ደህና መጣችሁ ቻናሉ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። አባባል እንግዲህ ምን ይባላል? ምራቁን ዋጥ ያረገ ሰው ይሻላል ዘሎ የጠገበ ወይም ደግሞ ወጣትነቱን ጨርሶ ወደ ጎልማሳነት የገባ ሰው ይሻላል ለትዳር ወይ ለጋብቻ ይመከራልና ማለት ግን ሁሉም ሰው ያጠቃልላል ማለት አይደለም። አንዳንድ ሰው ግን በተለምዶ እንደዛ ይላልና እንግዲህ አንድ እህታችን ከዚህ በፊት ወጣት አቻ ፍቅረኛዋን አግብታ ጥሩ አልገጠማትም ነበረ። በእድሜ የሚመጣጠኑ በ3 ዓመት በ2 ዓመት የሚበልጣትን አግብታ እንግዲህ ጥሩ ስላልገጠማት ለረጅም ዓመት ተሰቃይታ ያ ግንኙነት ወይም ያ ትዳር ሳይዘልቅ ቀረና ፍች አርገው ይለያያሉ። ፍች አርጋ እንግዲህ ትምህርቷ ላይ ራሷ ላይ ፎከስ አርጋ ጥሩ ተማረች። ከዛ በኋላ ሌላ ስራ እየሰራች የግል ድርጅት ውስጥ ተቀጥራ እየሰራች እያለ እንግዲህ ከሌላ ሰው ጋር ትታወቃለች ማለት ነው። እዛ የምትሰራበት ድርጅት ጸሐፊ ሆና ነበር የምትሰራው። በዛ አጋጣሚ እንግዲህ አንድ ትልቅ ሰው ተዋወቀች። ያው ትውውቁ እዛ ስራ ቦታ ተጀመረና እያለ እንግዲህ ወደ ፍቅረኛነት ሲቀየር ሰውየውን ወደደችው፣ እሱም ወዷታል። ግንኙነታቸው ቀጠለ። ከዛ ፍቅረኛሞች ሆነው 1 ዓመት ከቆዩ በኋላ እንግዲህ ወደ ጋብቻ ተብሎ በስነስርዓት ሽማግሌ ልኮ ሰርግ ተደግሶ፣ የሚገርማችሁ በጣም ትልቅ ሰርግ ነው። ሆቴል ላይ ነው ድግሱ የተደረገው። ትልቅ ድግስ 3 ቦታ ላይ ነው የተደገሰው የሚገርማችሁ። እና ሰውየው ብርም አለው። ልጅቱ ወጣት ናት፣ ቆንጅዬ ልጅ ናት፣ የስራ ሰው ናት። ከዛ በደንብ ሰርግ ተደርጎ ምናምን ከቤት ወጣች። እንግዲህ ከዛ ህይወት ቀጠለ። እንግዲህ ምራቁን ዋጥ ያረገ ይሻለኛል፣ ከዚህ በፊት የነበረው ትዳሬ ወጣት ከኔ ጋር በእድሜም በትምህርትም በሁኔታዎችም እንመጣጠናለን ብዬ አብሬው የኖርኩት ግንኙነት ጥሩ ስላልሄደ እንግዲህ እድሜው ከው በጣም ትልቅ ነው፣ ከ10 ዓመት በላይ ይበልጣታል። ግን እሷ የፈለገችው በቃ በእሷ አስተሳሰብ ወይም ደግሞ ጥሩ ሆኖ ያገኘችው ከእሷ በእድሜ የሚበልጣት ሰው ሆኖ ጥሩ ህይወት የምትኖር መስሏት ጀመረች ማለት ነው። ምንድነው ምራቁን ዋጥ ያረገ እድሜው ከኔ ጨመረ፣ በብዙ ላይፍን ልምድ ስላለው ብዙ ነገር አሳልፏልና ከኔ ጋር ተረጋግቶ ይኖራል ብሎ የሚባል ነገር የለም። በየቀኑ የሚሰራ ነገር ነው እንጂ በቃ የተሰራ ነው በቃ ቁጭ ብዬ ነው የሚቀጥለው የሚባል ነገር የለም። ትዳር በራሱ የምትሰሩት ነገር ነው ብዬ አምናለሁ። ግን የምትሰሩት ሲባል ሚስትየው ወይ ባልየው ብቻ ሳይሆን ሁለቱም የሚያስቀጥሉት ነገር ነው ብዬ አምናለሁ። ግን አሁን ልጅቱ እድሜው የሄደ ብላ አገባች። ግን ያ ነገር አልሆነም። ሰውየው በጣም ጠጭ ነው፣ በጣም ከተለያዩ ሴቶች ጋር የሚወጣ ነው እና ያ ነገር አልቀጠለም። ሰውየው ሚስት ልጆች አሉት። ያችኛዋን ትዳር ፈቶ ነው ወደዚህኛው ሌላ ትዳር ያደረገው። በእርግጥ ተፋቷል። ግን በቃ ብዙ ቦታ ላይ የተለያዩ ሴቶች አሉት፣ መጠጣት የሚወድ። ከዛ እሷም ቆንጆ ናት፣ ወጣት ናት። እሷም ወደው ደስ ብሏት ነው ያገባችው። ፍቅር ላይ ነበሩ። ልክ ልጅ ሲመጣ ሰውየው ተቀየረ ማለት ነው። እሷን ትልቅ ቪላ ቤት አለ ከ3 ሰራተኞች ጋር አስቀምጧት፣ እሱ የትም ይዞራል። በፊት ሳትወልድ ወጣት ናት፣ ቆንጆ ናት ብያቸዋለሁ። የትም ቦታ ይዟት ይዞራል። ይወስዳታል። የሆነ ቦታም ሲሄዱ አብረው ነው፣ መዝናናትም ሲሄዱ አብረው ነው። ከዛ ልጅ ሲመጣ ቶታሊ ሰውየው ተቀየረ ማለት ነው። እሷን ቤት ከሰራተኞች ጋር ቁጭ አርጓት፣ እሱ የትም ይዞራል። የተለያዩ ሴቶች ጋር ይወጣል፣ ይጠጣል፣ ምናምን ያመሻል። እንደ ድሮ አልሆነላትም እና እሷ ጠብቃው የገባችው ሰው ሳይሆን ተገላቢጦሽ ሆነና ልጅቱ ተስፋ ቆረጠች። በቃ ልጆቼን ላሳድግ፣ ልጆቼ ይደጉ፣ የኔ ላይፍ በቃ እዚህ ጋር ነው የሚያቆመው። ምክንያቱም ልጅ ይዤ ከዚህ በኋላ 3 ልጆች ይዤ በወጣ ሰውስ ምን ይላል? ደግሞ አሁን ብዙ ጊዜ እኛ ጋር በቃ ለሰው ነው አይደል የሚኖረው። ቤተሰብ ምን ይላል? ያን ትልቅ ሰርግ እንደዛ ተደግሶ አግብታ ወጣ፣ ልጆች ወልዳ አሁን ምን ልትሆን ነው? ያፈሩት የጋራ ሀብት እንኳን እያለ ተካፍላ ብትወጣ፣ ተካፍላ ወጣ ደግሞ ሌላ ሰው ጋር ልትሄድ ነው ምናምን። ይሄን አፍ ይፈራና ብዙ ሴቶች ቤታቸው ውስጥ በትዳራቸው ወይም በሚወዱት ባላቸው ሲገፉ ሲጨቆኑ ያንን ፍራቻ ወይ ደግሞ በጊዜው እንኳን ሀብት ንብረት እጃቸው ላይ ከሌለ ሂጄ ቤተሰብ ላይ ከሆንኩኝ ንቀትን
ግልምጫን ከማስተናግድ በቃ እሱ እንዳሻው ይርገጠኝ። አንዴ እንደሚባለው አባባል ወደሽ ከገባሽ ቢረግጡሽ ባልከፋሽ ይባል የለ። አንዴ በቃ ወድጄ ገብቻለሁ፣ ከዚህ በኋላ ብመለስም ተቀባይ ዘመድ የለኝም ወይ ደግሞ ቤተሰብም ብዙ ጊዜ ወልዳ ልጅ ይዛ ምናምን ሄደች ሲባል ጥሩ ነገር ስለሌለ ያን ይፈሩና በቃ የሆነ ይሁን ብለው ይኖራሉ ማለት ነው። እና እቺ ልጅ ጠብቃ የገባችው እድሜው ትልቅ ሰው ስለሆነ በደንብ ይንከባከበኛል፣ የልጆች አባት ይሆናል፣ ጥሩ ኑሮ እንኖራለን። ኑሮ ሲባል በገንዘብ ችግር የለባቸውም፣ ያላቸው ናቸው። ነገር ግን እሱን የጠበቀችው የሚንከባከባት እንደ ባል፣ እሷም እንደ ሚስት ጥሩ ነገር የሚኖር መስሏት ነበረ። አልሆነም። እና ምን ልላችሁ ፈልጌ ነው መሰላችሁ፣ ልጅቱ አሁን ያለችበት ሁኔታ አልወሰነችም። መፋታትም የኖረች ነው። ከሱ ጋር ግን ይመጣል። ስራ ሄድኩ ብሎ ሌላ ከተማ በየከተማው ነው የሚዞረው፣ በየክልል ከተማው። በእርግጥ ስራውም ያዞራል ከንግድ ጋር የተገናኘ ስራ ስለሚሰሩ ማለት ነው። ግን በዛው አጋጣሚ ሰንብቶ ከሰኞ እስከ ዓርብ ወይ እስከ ቅዳሜ ቆይቶ እሑድ ቀን ይመጣል። እሷ እንግዲህ ዋና ከተማው ላይ አዲስ አበባ ነው የምትኖረው። በየክልሉ ይዞራል፣ ይመጣል። አንድ ቀን ሁለት ቀን አድሮ በቃ እንዲሁ ትቷቸው ይሄዳል። እሷ ከሰራተኛ ጋር ልጆቹ እያሳደገች ቤት ውስጥ ነው ያለችው። ወጣት ትዝናና፣ የትም ቦታ አትሄድም። የሆነ አስቤዛ ምናምን መግዛት ከፈለገች እንኳን ወንድምየው አለ፣ መኪና አላቸው፣ ይመጣል። መኪናውን አሽከርክሮ የምትፈልገውን ዝርዝር ትሰጠዋለች፣ ተገዝቶ ይመጣል። አንዴ ፍሪጅ ውስጥ ይገባል። የሚፈልጉትን ነገርም ካስፈልጋቸው ከወንድምየው ጋር ሄዳ ገዝታ ትመለሳለች፣ ትገባለች። ከዛ ግቢው በሩ ይዘጋል፣ የትም አትሄድም። ቤተክርስቲያን መሄድ ከፈለገች እሑድ እሑድ ቤተክርስቲያን የሚያደርሳት ወንድሙ ነው፣ የባሏ ወንድም ማለት ነው። ከቤተክርስቲያን ደርሳ ከመጣች በኋላ ቤት ይገባል፣ ግቢው ይዘጋል። በቃ ይሄ ነው ላይፏ። ጓደኛ የላትም፣ ቤተሰብ ጋር ትገናኝም ምናምን። ከዛ መከረኛ ስልክ አለ፣ ዘንድሮ ይሄ ስልክ ነው። ስልክ አለ፣ ቴሌቪዥን አለ፣ ከዛ ሰራተኞች አሉ። በቃ ይሄ ነው ላይፏ። ሌላ ህይወት የላትም ማለት ነው። ከዛ ልጆቿ ናቸው። እና እንደዚህ አይነት ህይወትም አለ። እና አንዳንዴ እድሜ ለሰው ልጅ እኔ ልክ ነው ብዬ አላምንም። ትልቅም ሰውም ይሁን ወጣትም ይሁን አቻሽም ይሁን ፈጣሪ የባረከውን ይስጥ። በእርግጥ ፈጣሪ ሲሰጥ ጥሩ ትዳር ፈጣሪ ይስጥ እንጂ እድሜው ትልቅ ነው እድሜው ትንሽ ነው የሚባል ነገር የለም። በጣም ወጣት ሆኖም መልካም ባሎች አሉ። እድሜም ትልቅ ሆኖ ደግሞ መልካም ትልቅ ባልም አለ። ይሄን ስል ትልቁ ማጥፊ ነው ትንሹም ደህና ነው እያልኩ ሳይሆን ከሁሉም ዘንድ አጥፊም አለ ጥሩም አለ። እና አንዳንድ ሴቶች ግን እንደዚህ የሚሸወዱ ስላሉ እድሜ ስለጨመረም እድሜ ስላነሰም አይደለም። የሰው ሁኔታ በእድሜ አይወሰንም ለማለት ነው። እና እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።